አንድ ቀን ገና አፍላ ፍቅረኛሞች እያለን የሆነ ነገር አጋጨንና ጥያት ሄድኩኝ። በቃ ጥያት ወደ ቤት ሄድኩኝ። አኩርፌያለሁ እና ልንግባባ አልቻልንም። ላሳምናትም አልቻልኩም። ተነስቼ ሳር ቤት ነው የወላጆቼ ቤት፣ ኮሜርስ ሜክሲኮ ጋር ነው። እሷ አየር ጤና ነው ሰፈሯ። ተነስቼ እንደ ነገሩ ሰላም ብያት የማምለጥ ያህል ቤት ሄድኩኝ። የግቢው በር ተንኳኳና አንድ ትንሽ ልጅ አለ ጎረቤት፣ አብይ ሰው ይፈልጋል አለኝ። ማነው ብዬ ወጣሁ። ስወጣ አስፓልት ዳር ቆማለች። እንደዛ አይነት መብረቅ የለም እስካሁን። መብረቅ ነው የመታኝ። በፍጹም አታውቀውም። እሺ እንዴት አገኘኸው? እንግዲህ ስለ ስራ ያለውን አውርተናል። ቢሮሽና አሁን ደግሞ በመኖሪያ ቤትሽ ነው ስላለፍሽበት የህይወት መንገድ የተወሰነ ነገር ብንል ብለን ነው። መጀመሪያ ስራ የጀመርሽ ኢትዮጵያ አየር መንገድ ነው? ከኢትዮጵያ አየር መንገድ በፊት ትንሽ የተወሰኑ ቦታዎች ጥቂት ጊዜ ነው እንጂ ሰርቻለሁ። ሴቭ ዘ ችልድረን ሰርቻለሁ። ከዛ በፊት ደግሞ ትንሽ ጊዜያት የተለያየ ቦታ በጣም እንደ ኦን ጆብ ትሬኒንግ ገና ትምህርት እንደጨረስኩ እንደዛ ሰርቻለሁ። ከዛ በኋላ አየር መንገድ ከሴቭ ዘ ችልድረን በኋላ አየር መንገድ። ስለዚህ ብዙ አሁን የስራ ልምዶ ያለሽ አየር መንገድ ነው። በረራ አስተናጋጅነት ሲስሎሷሪንስ እንዴት ነበር ኢትዮጵያ አየር መንገድ ቆይታሽ? ሆስተስነት በረራ አስተናጋጅነት በጣም ደስ ይላል። ቆንጆ ስራ ነው። በጣም ብዙ ጊዜ ሞክሬ 3 ጊዜ ሞክሬ ነው በአራተኛው ያለፍኩት። ፕሮፐር የሆነ ዌይት ባላንስድ ዌይት ያስፈልጋል ስራውን ለመቋቋም። የአካዳሚክ ዝግጅቱ እንደዛ እንዳለ ሆኖ ማለት ነው። ስለዛ ኪሎዬ በጣም አንደር ዌይት ነበርና 40 ምናምን ኪሎ ነበርኩ። 3 ጊዜ ወድቄ በአራተኛው ነው የገባሁት። በጣም ወድጄው ነው የገባሁት። በጣም ግሬትፉል ነበርኩኝ። የቆየሁባቸው 8 ዓመታቶች ቅድም ትንሽ ብዬ ነበረ። ስራው በጣም ዲሲፕሊን ያደርጋል። ናሽናል ፍላግ ካሪየር ኤርላይን እንደመሆኑ ፕራውድ ያስደርጋል። ደስ ይላል። ኢትዮጵያዊነትን ነው እንደውም the biggest airline in the poorest country ይላል አንድ የዌብ ዴፊኒሽን ስለ ኢትዮጵያ እና አየር መንገዳችን ትልቅ ለሀገራችን ያለውን አስተዋጽኦ ስታይ ኢኮኖሚካሊ እንደገና ደግሞ ይሄ ሀገራችንን በማስተዋወቅ ብዙ ቱሪስቶች እንዲመጡ ኢትዮጵያ ባለም ዙሪያ እንግዲህ ከአትሌቶቻችን ጎን ሌላ ደግሞ ኢትዮጵያ እንድትታወቅ ባንዲራዋን ለብሶ የሚዞር አየር መንገድ ነውና ደስ ይላል። የዲያስፖራ ብሎካን ሽያጭ ማጠናቀቃችንን አስመልክቶ የተሻለ የከተማ እይታ፣ የጠዋት ፀሐይ የሚያገኛቸውን እንዲሁም በአረንጓዴ ስፍራ የደመቀ የኮሪደር ልማት እይታ ያለው የዲያስፖራ ብሎክ 2 ለሽያጭ አቅርበናል። እርሶም በ8% ቅድመ ክፍያ በ40/60 የባንክ ብድር አከፋፈል ቤቶን የግሉ ያድርጉ። አሁኑኑ ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ዴምሲ ሪል ስቴት። እንደው ያሁን የበረራን ህይወት ከእናትነትሽ ጋር እናንሳውና ስራ ከጀመርሽ በኋላ ነው መጀመሪያ ልጅ ነው የወለድሽው? አዎ ስራ ከጀመርኩ በኋላ ነው። 3ቱን እዛው ስራ ላይ ያለውን የወለድኳቸው። አራተኛዋ ብቻ ናት ስራውን ካቆምኩ በኋላ የወለድኳት። ትንሽ ለእናትነት ፈታኝ ነው፣ ይከብዳል። ከወለድኩ በኋላ ረጅም ጊዜ እንደሆኑ እናቶች ጡት የሚያጠቡበት ጊዜም አልተራዘመም። ቶሎ ነው ባጭሩ የምትሄደው። ይከብዳል። ግን በወላጆቻችን እርዳታ የኔም ወላጆች እግዚአብሔር ይስጣቸው፣ የእሱም ወላጆች የአብዬ ባለቤቴ እንደራሳቸው ልጆች ከኛ የበለጠ እነሱን
ያሳድገውልናል። ትምህርት ቤት በመውሰድ በማስጠናት ቤት በሺፍት ገብተው ህፃናቶች እያሉ ነርሰሪ ኬር ራሱ እስከ መስጠት ሁሉን ነገር እነሱ ነበሩ የሚያደርጉልን እና በዛን የእነሱ ገዛ ባይኖር ኖሮ ይከብዳል። እነዚህ አሁን ከኢትዮጵያ አየር መንገድ በኋላ ያለሽ ህይወት ምን ይመስላል? ከአየር መንገድ በኋላ ያለኝ ህይወት ብዙ በሩጫ ያኔም ሩጫ ቢኖርም ይሄኛው በጣም በሩጫ የተሞላ ነው። ምንድነው ኖርማል ላይፍ ይኖርሃል። ኖርማል ቀን ቀን ትሰራለህ፣ ማታ ማታ ትተኛለህ። ያ ሌሊትም ቀንም ትንሽ ወራቶቹ ሳምንታቶቹ እንዴት እንደሚበሩ አታውቃቸው። አሁን ይሄ ትንሽ በቃ አመት በዓል ነው ትላለህ፣ ዛሬ እሑድ ነው ትላለህ፣ ታርፋለህ። ዛሬ በቃ የስራ ጊዜ ረጅም ላይፍን እንትን የምታደርግባቸው ጊዜያቶች አሉ። ኢንተርቴን የምታደርግበት ከዛ በዛ በጣም ይለያል። አሁን 3ኛ ዲግሪን ኮሚኒቲ ዴቨሎፕመንት እያጠናው ነው። ደስ ይላል። ለኮሚኒቲውም ደግሞ እዚህ ያደረሰኝን ኮሚኒቲ እኔ ካምፕ ነው ተወልጄ ያደግኩት። አባቴ ወታደር ነበረ፣ ስራ አለቃ ነበር። አሁን በህይወት የለም። የመጀመሪያ ልጅ ነኝ ለቤተሰቦቼ እና የህብረተሰቡን ኑሮ የመጨረሻ ጥልቀት የሚባለውን ደረጃ አውቀዋለሁ፣ የት እንደመጣሁ አውቃለሁ። ከዛም በኋላም ደግሞ በተሻለ ኑሮ ደረጃ ደረሱ ቤተሰቦች። እኔም ካልኩም በኋላም ደግሞ ዝቅ ያለውንም አይተነዋል እና የዛን ማህበረሰብ ህይወት መቀየር እፈልጋለሁ። በጣም ዝቅተኛ የሆነ አኗኗር ነው። ፈጥኖ ደራሽ ካምፕ ውስጥ ነው። ወደ 10-20 አባወራ በትንንሽ ክፍል ቤቶች የጭቃ ቤቶች ውስጥ እየኖረ በአንድ ቤት ቁጥር በቦኑ ውሃ ሰልፍ ተሰልፈ ተጠቅመ በጣም ስኬርስ በሆነ ሪሶርስ ባለበት ስላደኩ ለሰው ሀዘኔታ ለሰው በጣም የሰው ህይወትን የመቀየር ፍላጎቱ አለኝ። ስላለፍኩበት ስለማውቀው ረሃብ ምን እንደሆነ ስለማውቅ ችግር ምን እንደሆነ ስለማውቅ የሆነ ህይወቴን ቀይሬ ደግሞ ሌሎችን ሰዎች ህይወት ለመቀየር ኮሚኒቲው ላይ በስፋት ፋይናንሻሊ ሶሾ ኢኮኖሚካል በሆኑ ኢሹዎች ላይ መስራት እፈልጋለሁ። እናትሽ በህይወት አለው? እናቴ በህይወት አለች። ወይዘሮ ሙላቱ ሀብተማርያም ትባላለች። አባቴ መሸሻ ግዛው ነው። እኔ ለሁለቱም የመጀመሪያ ልጃቸው ነኝ። በልጅነቷ ነው እናቴ በ17 ዓመቷ ነው የወለደችኝ። ኦልሞስት እኩያንን ማለት። የዲያስፖራ ብሎክ 1 ሽያጭ ማጠናቀቃችንን አስመልክቶ የተሻለ የከተማ እይታ፣ የጠዋት ፀሐይ የሚያገኛቸውን እንዲሁም በአረንጓዴ ስፍራ የደመቀ የኮሪደር ልማት እይታ ያለው የዲያስፖራ ብሎክ 2 ለሽያጭ አቅርበናል። እርሶም በ8% ቅድመ ክፍያ በ40/60 የባንክ ብድር አከፋፈል ቤቶን የግሉ ያድርጉ። አሁኑኑ ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ዴምሲ ሪል ስቴት። መጨረሻው ፕሪንሰሳና ኔላቤ ትባላለች። እሱ 3ኛ ነው። ከኋላ ወደፊት ነው እየመጡ ያሉት ክርስቲያን አቤ። ሳሙኤል አቤ 2ኛ ልጃችን ነው። የመጀመሪያዋ ደግሞ አቢጌላ። ረጃጅሞች ናቸው እነሱ። አዎ በቤተሰቡ ነው። አጎቶቻቸው በሙሉ አያቶቻቸው ረጃጅሞች ናቸው። አይ በቃዋል በቃ አሁን ናንተ እሱ አባወራ ነው። እሱ ደግሞ አባወራ የቤቱ ራስ ነው። 16 ዓመቷ ነው። እሱ 17 ዓመቷ ነው። ከዚህ መጀመሪያ ልጅ ከዛ ሳሙኤል 14 ዓመቱ ነው። ክርስቲያን 12፣ እሷ 9 ዓመቷ ነው። ማን ነው በደንብ እናቱን የሚወደው ከሁላችሁ? ማን ነው? ሳሙኤል አይታየኝም፣ እጁን አላወጣም። እስኪ ስለ እናታችሁ ንገሩኝ። ማን ነው የሚነግረኝ? እስኪ አንቺ ነሽ የምትነግሪኝ? ቅመሟ እስኪ ተናገሪ። እስኪ እናትሽ እንዴት ነው የምትወጃት? እንደምን በጣም ነው የምወዳት ብለሽ በቃ ሰፊ ቤተሰብ ነው ማለት። አዎ ለአሁን በተለይ ለአሁኑ ጊዜ አይደለ ላርጅ ፋሚሊ የሚባል እንዴ በጣም እኛ አንድ ልጅ ከብዶናል እኮ
ጸጋ እንግዲህ ከዩኒቨርሲቲ ነው የተጀመረው። አዎ እንትን የለውም ማለት እንትና እሷ ናት የጀመረችው ወይ እኔ ነኝ የጀመርኩት የሚባል አይነት አይደለም። አንዳችሁማ ጀምራችኋል። እኔ ጀመርኩ ማለት እኔ ጠይቄያለሁ። መጠየቅ ግን እውነቱን ለመናገር መጀመሪያ ጓደኞች ነው የሆነው። ጓደኞች ማለት እኔ ኖርማሊ ሌሎች ጓደኞችም ነበሩኝ። ሌሎችም ምልህ ያው ኮሌጅ እንግዲህ እንትን አትመርጥም፣ ወንድም ሴትም ጓደኛ ይኖርሃል በተለያየ ምክንያት። ከአንደኞቹ ከሆኑት ጋር ታጠናለህ፣ ከሌሎቹ ጋር ከቤት ትመጣለህ፣ ትመለሳለህ። በእንደዚህ አይነት ነገር ብዙ ልጆች ነበሩ እና ከነበሩት ጓደኞቼ መካከል አታችመንታችን እየጨመረ መጣ። በቃ ከቀን ወደ ቀን እየባሰ ቆንጆ ናት በጣም። አሁንም ወደፊትም ኦፍ ኮርስ በጣም እሱ እንዳለ ሆኖ ግን ያው እንትን ትላለህ እና በጣም ጨመረ እና ሳልጠይቃት በፊት እርግጠኛ ነበርኩ። ምክንያቱም እሷም ከኔ ጋር ትመርጣለች፣ እኔም ዝም ብለው በደቦ ስንወጣ ስንገባ ከነበረው ከማዕቱ ሰው መለየት ፈለኩ። ሌላ ጊዜ ከአምስት ሰው ጋር ቁጭ ብዬ ማይንድ አላደረግም። አሁን ግን ምነው ከአምስቱ ጓደኞቼ ጋር ከመሆን እሷ በመጣችና አብረን እና እንደዛ እያለ ያው እየጋለ መጣ። አንድ ቀን ጠየኩኝ የግድ ሲሆን እጠይቃለሁ ብዬም ተዘጋጅቼ አይደለም። በቃ አጋጣሚ የሆነ ቀን አጋጣሚ ተገናኘን ላይብረሪ ጋር ሳንቀጣጠል ማለት ነው። እና የሆነ ጥናት ነበረ እሱን ላጠና እሑድ ዕለት ላይብረሪ ሄጄ መጽሐፏ ተያዘችብኝ። አንድ መጽሐፍ ናት። ሪሰርች ኤንድ ዴቨሎፕመንት ኖ አማሪክ ሪሰርች ኤንድ ሪፖርት ራይቲንግ የሚባል መጽሐፍ ኮሜርሻል ኮሌጅ ውስጥ አንድ ነበረች እና እሑድ ብዙ ሰው ያነባትን ብዬ ሄጄ ተያዘችብኝ እና በቃ እሷ ከተያዘች ብዬ ወደ ቤት ስመለስ መንገድ ላይ ጠራችኝ። አጋጣሚ እሷ ክላስ ነበራት እና በጣም እርግጠኛ ሆንኩ የዛለት ባስኬት ሜዳው ላይ በጣም ነው የምወድሽ እና ለትዳር እዛው ሙሉ እቅዱን ማለት ነው። እስከ ትዳር ትምህርታችንን በደንብ መማር አለብን። ስንጋባ እንዲህ ነው መጀመሪያ ጠይቄ ኦፍ ኮርስ ማሰብ ሳይሆን ጨርሻለሁ። እርግጠኛ ሆኛለሁ በፕሮሰሱ አዎ። ምክንያቱም ከኔ ጋር መሆን ከፈለግች እና ይሄን ይመስላል ጅማሮ ይሄን ይመስላል። በኋላ ግን ዋናዋን የኑሮን አቃኝ የሀሳብን ተጋሪ ያገኝ እና ብዙ ነገሮችን እንድደፍር የሆንኩት በሷ ምክንያት ማለት ነው። በጣም ብዙ ትልልቅ ሀሳብ ላስብ እችላለሁ፣ ግን ትልቅ ሞተር ኖሮ መኪና ላይ ቤንዚን ከሌለ አይሄድም እና ወይ ቤንዚን ኖሮም ኢንጂኑን ካላስነሳ አይሄድም። እሷ እንግዲህ ቤንዚኑም ኢንጂኑንም የምታስነሳው ኢግኒሽኑን የምታበራው እሷ ናት። ጎበዝ ናት። ብዙ አሁን ስላልከው ብዙ ወጣትነት ላይ ኮሌጅ ካምፓስ የተጀመረ ፍቅር አይዘልቅም ብላል። እውነትን ነው። እኛ ራሳችንን ስናየው በጣም አልጋ ባልጋ የሆነ ውጤታማ የሆነ አንቺ ትብሽ አንተ ትብስ ተባብለን ብቻ አይደለም። በጣም ብዙ ፈተናዎች፣ እንዲያውም ብዙ የተለያዩ ሰዎች የተለያዩበት ምክንያት እኛን እንድንቀጥል ካደረገን ምክንያት ያንሳል። በጣም ብዙ ግጭቶች ሁለት ሶስት የሚያለያይ እንደው ከእንደገና ቢገናኝ ሁለት ሶስት የሚያለያይ ግጭቶች ይኖራሉ። ግጭት ይኖራል፣ የባሰም ግጭት ሊኖር ይችላል። ግን እኛ ምን መሰለህ እኛ
አማራጭ እንደሆነ አላሰብንም። ጥሩ ነው አማራጭ እንደሌለ ካሰብክ በቃ መፍትሄው ምንድነው ነው የምትለው። በቃ መለያየትን አናስበውም ማለት የትም ቢሆን ዋትስ ኔክስት ምንድነው መፍትሄው? ኤግዚት አይደለም። በቃ ለኛ መለያየት ኤግዚት አይደለም። ስለዚህ የት ሄዳለሁ? ከራሴ የት ሄዳለሁ? እሷስ የት ትሄዳለች? ስለዚህ ምን ነገር ቢፈጠር ጥሩ መርህ አላት እሷ። እንደውም ጨዋታ ነው ያነሳዋል እና በጣም ጥሩ መርህ አላት። እኔ አላቅም እንደ ያንን አላቅም። እና ምን ሆነ መሰለ አንድ ቀን ገና አፍላ ፍቅረኛሞች እያለን የሆነ ነገር አጋጨንና ጥያት ሄድኩኝ። በቃ ጥያት ወደ ቤት ሄድኩኝ። አኩርፌያለሁ እና ልንግባባ አልቻልንም። ላሳምናትም አልቻልኩም። ተነስቼ ሳር ቤት ነው የወላጆቼ ቤት፣ ኮሜርስ ሜክሲኮ ጋር ነው። እሷ አየር ጤና ነው ሰፈሯ። ተነስቼ እንደ ነገሩ ሰላም ብያት የማምለጥ ያህል ቤት ሄድኩኝ። ቤት ሄድኩ ገባሁ ቤቴ 12 ሰዓት ላይ። ከዛ አነባለሁ። ሰፈር ውስጥ ብዙ አክቲቭ አይደለሁም፣ ማንም አያገኝም። እያነበብኩ ተጠራሁ። የግቢው በር ተንኳኳና አንድ ትንሽ ልጅ አለ ጎረቤት፣ አብይ ሰው ይፈልጋል አለኝ። ማነው ብዬ ወጣሁ። ስወጣ አስፓልት ዳር ቆማለች። እንደዛ አይነት መብረቅ የለም እስካሁን። መብረቅ ነው የመታኝ። በፍጹም አታውቀውም፣ ሰፈራችን አታውቀውም። ምንም ይኸውልህ፣ ምናልባት የአባቴን ስም ልታውቅ ትችላለች። ከዛ ውጪ የወንድሞቼን ስም አታውቅም፣ ሰፈሬን አታውቅም፣ የእናቴን ስም አታውቅም። በምንም ተአምር እኛ ቤት ልትመጣ አትችልም። ይሄን ሁሉ ብታውቅ ደግሞ ምን መሰለህ፣ ሰፈር ውስጥ እኔን ማንም አያገኝም። አብይ አሁንም ማለት ነው እኛ ሰፈር እሷን አታዋቂ። የወላጆቼ ልጅ የምትመስላቸው እሷ ነው፣ ጎረቤቱ ማለት ነው። አሁን ያቺ ቀይዋ ልጅሽ ነው የሚሏት እናቴን። እና እኔ ሰዓት ደነገጥኩ፣ በጣም ደነገጥኩ። እና እንዴት መጣሽ አልኳት። በቃ እሷ መንገድ ከፈለገች ታገኘኛለች። እኔ አሁን እርግጠኛ የሆንኩት ማርስም ብሆን ማርስ ላይም ብሆን እና እንዴት መጣሽ ስላት ተጋጭተን ሳንስማማ ይቅር ሳንባባል አናድርም። ስለዚህ አንተም ማጥፋ እኔም ማጥፋ እኔ ይቅርታ ጠይቃለሁ አለች። እና ደነገጥኩኝ እና መሄጃም እንደሌለኝ አወቅኩኝ የዛለታ። ስለዚህ ይቅርታ ተጠያየቅን። ስለዚህ ምን ሆነ መሰለ እስከዛሬ ድረስ ግጭት አለ፣ ግን አድሮ አያውቅም። በቃ እኔ ላጥፋ እሷም ታጥፋ እኔ ይቅርታ አልጠይቅም ካልኩ እሷ መደምደሚያው ማታ ላይ ይቅርታ ጠይቃለች። ችግሩን ለመፍታት እንሞክራለን። ሁሉ ችግር አይፈታም፣ ግን በቃ ከአንተ አይበልጥም፣ ከአንቺ አይበልጥም፣ ችግሩ ከአንቺ አይበልጥም ተባብለን እና ይሄ ነው ትልቁ ስትሬንግዝ። ይቅርታ ጠይቃለች በቃ። እግዚአብሔርን አመሰግናለሁ፣ በጣም እግዚአብሔርን አመሰግናለሁ። ማለት እኔ ምን ስለሆንኩ ነው ቃል ኪዳን የሰጠኝ እላለሁ። እና አንዳንዴ ምን ያህል እንደሚወደኝ የማውቀው እሷን ሳይ ነው፣ የእግዚአብሔርን ፍቅርን የማውቀው። ምክንያቱም በቃ ብዙ አዋታለች ለትዳሩ ከኔ በላይ። ያን ያህል ጎበዝ ነኝ አይደለም፣ ግን አትሊስት ባመጣችው ሲስተም ለመኖር ፈቃደኛ ሆኛለሁ እና በጣም ደስ ይለኛል ሳየው። ትልቅ ነገር ነው። እግዚአብሔር ረድቶን ፈቃደኛ ሆነን የቻልነው እያደረግን ያለ ነው። የዲያስፖራ ብሎክ 1 ሽያጭ ማጠናቀቃችንን አስመልክቶ የተሻለ የከተማ እይታ፣ የጠዋት ፀሐይ የሚያገኛቸውን እንዲሁም በአረንጓዴ ስፍራ የደመቀ የኮሪደር ልማት እይታ ያለው የዲያስፖራ ብሎክ 2 ለሽያጭ አቅርበናል። እርሶም በ8% ቅድመ ክፍያ በ40/60 የባንክ ብድር አከፋፈል ቤቶን የግሉ ያድርጉ። አሁኑኑ ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ዴምሲ ሪል ስቴት።
ያው በስልክ ስናወራ እንደዚህ አይነት ስራዎች አሉኝ ከመዋኛ ጋር በተያያዘ ከእድሜያቸው ወይም በጊዜያቸው ሳይደርስ ከተወለዱ ህፃናት ጋር በተያያዘም አዳዲስ ፈጠራዎች አሉኝ ብለሽ ነበርና ምናልባት ይሄም ከዛ ጋር የተያያዘ መሰለኝ። አዎ በዛ በነበረን አጋጣሚ ጋዜጣ ላይ እንዳየው ነበር ፎረም ላይ ነበር ሂልተን ፎረም ላይ ፕሬዘንት ሳደርገው የነበረ ነው ጋዜጣው አንተ እጅ ደረሰው የሚያገኘው ምንድነው ኢኖቬቲቭ ኢንተርቬንሽኖች ናቸው። ሁሉ ጊዜ ችግሮችን ሳይ ከችግሮቹ ተነስቼ ለምን መፍትሄው አናመጣም የሚል ተሰጦ ወይ ግን አሁን ከዛ በፊት ግን አንቺ የህክምና ባለሙያ አይደለሽም ወደ ከዚህ በፊት እኔ የሶሻል ባክግራውንድ ነው ያለኝ ለአመታት የሰራሽው በሆስተስነት በበረራ አስተናጋጅነት በኢትዮጵያ አየር መንገድ ሰርቻለሁ። አሁንም ደግሞ ፒኤችዲን እየሰራው ያለሁት በኮሚኒቲ ዴቨሎፕመንት ላይ ነው። ግን ኖት ኦንሊ ይሄ ሜዲካል ሴክተሩ ላይ ብቻ ሳይሆን in everywhere life ላይ ፕሮብሌም አሉ ወይም ደግሞ ላይፍ ትሬትኒንግ ናቸው ብዬ የማስባቸው ነገሮች ላይ ኢኖቬሽን አይዲያዎች ይመጡልኛል። እናት ስለሆንኩ ነው መሰለኝ እናቶች ያው ከልጆች ህይወት ጋራ ስጋት ሁሉ ጊዜ ይገጥመናልና ያለ ስጋት ልጆቻችንን ደግሞ እንድናሳድግ አደጋ ሳይመጣባቸው እንዲያድጉ ካለ ጉጉትና ፍላጎት ጋር ተያይዞ የመጣ ነው። ብዙውን ጊዜ ደግሞ እንደዚህ አይነት ሎ በርዝ ዌይት ከቀን በፊት መወለድ የሚያጋጥመው ሪሞት ኤሪያ በገጠር አካባቢ ሎ ሪሶርስ ሴቲንግ የምንላቸው በአቅምም ደካማ በሆኑ ከባዱን ህይወትን ሸክም የተሸከሙ እናቶች ናቸው። በእርሻ ስራ ላይ በግብርና ላይ ወይም ደግሞ በንግድም ላይ ሲሆን ይችላል አድካሚ የሆነውን ህይወት የሚታገሉት እናቶች ከቀናቸው በፊት የመውለድ እድላቸው ከፍተኛ ነው። ምክንያቱም የተመጣጠነ ምግብ አለማግኘት፣ ከባድ ስራ መስራት፣ ተደጋጋሚ ወሊድ፣ ያለ እድሜ ጋብቻ፣ እነዚህ ሁሉ ጫናዎች ተፈጥረው ልጆች በቀናቸው ሳይሆን ሊወለዱ ይችላሉ። ለዛ ብዙውን ጊዜ ደግሞ ህይወታቸውንም እናቶቹ ጭምር ስለሚያጡ ልጆቹ ደግሞ ለመረዳት ስለዚህ አሁን አንቺ የፈጠራ ውጤት እነዚህ ህፃናት ከእናቶቻቸው ሳይለዩ ሆስፒታል መቆየት ሳያስፈልጋቸው ቤታቸው ሆነው የእድሜያቸው መወለድ ወይም 9 እስከሚሞላቸው ድረስ ማቆየት ይቻላል የሚል ነው። እነዚህን ህፃናት ኬር ለማድረግ ግዴታ ሆስፒታል ሴቲንግ ሳያስፈልግ ኢንኩቤተር አክሰስ ማድረግ ሳያስፈልጋቸው ሙቀት ብቻ የሚፈልጉትን በርዝ ኮምፕሊኬሽን የሌለባቸው ከሆኑ ይሄ ማቀፊያ ቦርሳ ሊረዳቸው ይችላል። ምንድነው እንደ ማንኛውም ማቀፊያ አይነት ዲዛይን ሆኖ ልጁን በደንብ ለመያዝ ሆኖ የተሰራ ነው። ግን ምን ይኖረዋል? ኮምፓርትመንት አለው። ይሄ መጀመሪያው ኮምፓርትመንት ልጁን የምናስገባበት ፓርት ነው። ለማጠብ ኢዚ ሆነ የልጁን ንጽህና ለመጠበቅ የሚመች ነው። ፖርተብል ነው። ከዛ በኋላ ግን ከጀርባ ልጁ እዚህ ውስጥ ይገባል። በዚህ መልኩ ልጁን እንደዚህ አድርገን በዚህ በኩል ላች አድርገን ካሰርን በኋላ የምናየው ክፍል ደግሞ የትኛው ነው? የጀርባውን ኮምፓርትመንት ነው። በዚህ በኩል ያለውን ስናይ ይሄኛው ፓርት ከልጁ ጋር ዳይሬክት ኪክ የለውም። ቢኖረውም ፉድ ግሬድ የሆነ ኬሚካል ነው። እንደዚህ አይነት ፖርሽን የምንጠቀመው ምንም አይነት ጉዳት አያስከትልም። ፕሮፐር የሆነ የራሱ ማሸጊያ ይኖረዋል። ኤክስፐሪመንት አድርግ የሚሰራባቸው ናቸው እነዚህ። ሶዲየም አሴቴት የተባለ ፉድ ግሬድ የሆነ ኬሚካል ነው። ኬሚካሉ ምንድነው የሚሆነው? ዳይሉት ሆኖ እዚህ ባክ ውስጥ ይታሸጋል። ሊኪውድ እያለ ሜታል ወይም ክሊክ በማድረግ ወይ ቤንድ በማድረግ የምናስጀምርበት ክሪስታላይዜሽን የምናስጀምርበት ሜታል ይኖረዋል። ያን በምናስጀምር ጊዜ ስቴቱ ይሄ ሶሉሽን እዚህ ውስጥ ያለው ሶዲየም ሶሉሽን ስቴት ከሊኪውድ ወደ ሶሊድ ይቀየራል፣ ወደ ጠጣርነት ይቀየራል። ወደ ጠጣርነት በሚቀየር ጊዜ ሂት ሪሊዝ ያደርጋል። ያ ሂት ደግሞ ከ36 እስከ 37 ዲግሪ ሴልሺየስ ለሰው ጤነኛ ሙቀት የሆነ ኪፕ አድርጎ ለተወሰኑ ሰዓታት ከ2 እስከ 3 ፋሲል ደግሞ እስከ 4 ሰዓት ቆይቶ የልጁ ሙቀት ሊጠብቅልን ይችላል። ይሄ ሶሉሽን እንደገና መቀዝቀዝ ሲጀምር ደግሞ ሶሊድን የያዘውን ሶዲየም አሴቴት የያዘውን ሶሉሽን ኢዝሊ የሞቀ ውሃ ውስጥ በመጨመር ሎ ሪሶርስ ኤሌክትሪክ ባይኖር ውሃ አፍልተው
በእንጨት ምን በማገዶ ፍልቶ በዛ ውሃ ውስጥ በማድረግ መልሶ ወደ ሊኪድነት ይቀየርልናል። እንደገና ይሄንን ሳይክል ሪዩዝ እያደረግን መሄድ እንችላለን ማለት ነው። አሁን ይሄ ምን ያህል ነው ኢምፕሩቭመንቱ? ለምሳሌ ፍቃድ የሰጠው ወይ የፈቀደልሽ ወይም ያየው አካል አለ? ከህክምና በሪሰርች ቤዝ ላይ ነው ያለው። መጀመሪያ ሪች ፎር ቼንጅ የተባለ ድርጅት ኤንጂኦ ፋይናንስ አድርገውኛል ገና ጽንሰ ሀሳቡ ላይ ያለው። ከዛ በኋላም ደግሞ ሪሰርች ሴንተር አርሞር ሃንሰን የተባለ አህሪ ከግራንድ ቻሌንጅ ጋር ባለው ስምምነት ትብብር ኮላቦሬት አድርጌ የአዲስ አበባ ዩኒቨርሲቲ ስኩል ኦፍ ፋርማሲ ጋራ ኤክስፐርቲዝ ስኪል ከዛ አግኝቼ ማለት ነው ከነሱ ጋር በድጋፍ የተወሰነ ስቴፕ ደግሞ ሪሰርቾችን ሄደናል። እዚሁ ከተማችን ውስጥ ትልቅ ሆቴል ትልቅ ስታር ያለው ሆቴል እንደዚህ የምናውቀው ቤተሰብ የሆነ ሰው ልጅ የመስመጥ አደጋ 2 ልጆች አትታ የሚሰመጡበት ላይፍ ጋርድ አንደኛውን እስከሚያድን ድረስ ሌላኛው ህፃን ህይወቱን አጣ የምናውቃቸውና ነው። ይሄ ነገር በወቅቱ ነው የሰርቸው ቢሆን ኖሮ ይሄንን ሰው ማዳን ይቻል ነበረ ብዬ አሰብኩኝ። ምንድነው ይሄንን እንደ ዋና ገንዳ ብትወስደው ይሄ ውሃ የተሞላ የዋና ገንዳ ቢሆን የላኛው ሰርፌስ ነው ልጆች ሊዋኙ የሚችሉበት ጓና እዚህ ድረስ ይሞላል። ከዛ በኋላ የመስመጥ አደጋ በአንከሮች አማካኝነት ይሄ የታችኛው ፕሪኢንስቶልድ የሆነውን ሰርፌስ ላይ የተወጠረውን ዙሪያውን በሚደረጉለት አንከሮች አማካኝነት ሞተራይዝድ ሆኖ በፖሊስ ሲስተም በተለያየ 2-3 አይነት ሰናሪዎች አሉ። ይሄ ሌየር ወደ ላይ ሊፍት ሲስተም አለ። ብዙ አማራጮች አሉት። ይሄ ሲያደርግ በሁለት መንገድ፣ አንደኛው ማኑዋሊ ሰዎች አይቶ ስዊች ሲያደርጉት፣ ሁለተኛው ደግሞ በሴንሰር አማካኝነት መስመጡን ሰው በሚያደርግ ጊዜ ራሱ ሊፍት አፕ አድርጎ ሴፍቲያቸውን ይጠብቃል ማለት ነው። ይሄ እንግዲህ በሁለት መንገድ ይሰራል። ዋናው አገልግሎት እየሰጠም ያለ ሴፍቲ ይሰጣል። ዋናው ዝግ በሚሆን ጊዜ ፕራዮር ቴክኖሎጂዎችን ቼክ ሲያደርግ ብዙ ጊዜ ዋና ላይ ዋናው አገልግሎት በማይሰጥ ጊዜ ዋናው ስራ በማይኖረው ጊዜ የሚከደን እንደ ዳንቴል መቶ የሚከደን መረቦች ናቸው ያሉት። ዛት እንስሳትም ሰዎችም ባይፓስ የሚያደርግ ሰው እንዳይገባ ግን ዋናው አገልግሎት እየሰጠ ያለ ግን የዋኙ ያሉ ሰዎችን ሊያደን የሚችል ሞተራይዝድ የሆነ ሲስተም ያስፈልጋል ወደሚል መጥቼ ብዙ ቴክኒካል ሰፖርት እዚህ ላይ ከሰው። ስለዚህ ካሁን አንቺ ከንግዱ ጎን ለጎንም በስራ ፈጠራ ላይ ያለችው ሁልጊዜ በስራ ፈጠራ ላይ ሌሎች ብዙ መሰል ፈጠራዎችን የሰራው። አንቺ አሁን ከአየር መንገድ ጋር ሰርተሻል፣ የበረራ አስተናጋጅ ሆነሽ ለ8 ዓመት ሰርተሻል። እንደው ከዛ ጋርስ የተያያዙ የፈጠራ ስራዎች የሉሽም? ከአየር መንገድ ጋር ከአውሮፕላን ጋር የተያያዙ አለ አንድ አላቸዋል። ለጊዜው ምንድነው ኤርክራፍት ላይ ያሉት እቃዎች በሙሉ ሴፍቲ ዋይዝ ከዝም ብሎ እቃዎች ብቻ አይደሉም። ሁሉም ነገር ተጠንቶ ሴፍቲ ዋይዝ ነው የሚገጠሙት። ፋይር ሬዚስታንት የሆኑ ከዛ ዲውሪንግ ኢመርጀንሲ ደግሞ መንገደኞች ኢዝሊ ሊወጡባቸው የሚችሏቸው እንደዚህ ተጠንቶ የራሱ ኢንጂነሪንግ አለው። በዛ መልክ ነው የሚሰሩት። ግን የኤርክራፍቱን ዌይት ሳይጨምር የሴት ዲዛይኖች ላይ የሰራሁት ዲዛይን አለ። ፓተንት ራይት አውጥቼበት ገና ወደ ትግበራ ያልሄደ ግን ምንድነው ያ ሴቶቻችን የኤርክራፍት ሴቶቻችን ሁለት ፐርፐስ፣ አንደኛው ለመንገደኛው ሲጓዝ ባጌጅ ይሰቀላሉ። ሌሎች ነገሩ ግን ትናንሽ ጋጀቶች ስሩ ፍላይት ሊጠቀምባቸው የሚችላቸው ነገሮች አኮሞዴት የሚያደርግለት ስፔስ ክሬት ለማድረግ ሴቶቻችን ላይ የሚደረጉ ሴት ከቨሮቹ አኮሞዴሽን ያላቸው ሆነው ቢደረጉ አንደኛ ፓሴንጀሩን ሰርቭ ያደርጋሉ። ሁለተኛ ደግሞ ሂስቶሪክ ዋይልድ ፓሴንጀር ትራቭሊንግ ይሄ ቱሪስት ዴስቲኔሽን የሆኑ የሚጎበኙ ታሪካዊ ቦታዎቻችን ፕሮሞት ሊያደርጉ የሚችሉ አይነት ፕሪንቲንግ ያላቸው ስፔስን ክሬት የሚያደርጉ ዲዛይን በዛ መልኩ ባጭሩ ለመንገር ያህል እንደዛ አይነት የፈጠራ ስራ ፓተንት አድርጌ ያስቀመጥኩት የተመዘገበ ግን ደግሞ እግዚአብሔር ሲፈቅድ ወደ ስራ ጠቅላላ ስፋቱ 1400 ካሬ አካባቢ ነው። 1400 ይሆናል እንደዛ አካባቢ እና
የውጭ ምንዛሬ ሊያስገኝ የሚችል ዲያስፖራውን ፓርቲሲፔት የሚያደርግ ታይም ሼሪንግ የሆነ አፓርታማ ነው። በጋራ ዘመናዊ አፓርትመንት ለቱሪስት ስታንዳርድ የሆነ አስበናል። አዲስ ቱሞሮ ፕሮጀክት እዚህ ቅርብ ነው ያለው። ቆንጆ ይሆናል ብለን ስለዚህ አሁን የመኖሪያ ቦታችንን የመኖሪያ ቦታችንን ወደ ጋራ መኖሪያ ለመቀየር አስበናል። አሁን ምን ያህል አፓርትመንቶች የሚሰሩት እዚህ? መጀመሪያው አንድ አፓርትመንት ነው። ወደ 50 ዩኒቶች ይኖራል። መኪና ማቆሚያ ሚዛኑ ያህል በቂ ይሆናል። ወደ ታች 2 ግራውንድ አለው። ይህን ይመስላል ይዞታው። ከተማ ሴንትራል ሎኬሽን ነው በጣም ከሁሉም ቦታ በዚህ በኩል ወደ ወሎ ሰፈር፣ ወደ ስቴዲየም፣ ወደ ሜክሲኮ፣ ወደ ቦሌ፣ ወደ ሳሪስ